ሰላምዬ እንግዲህ ሜሮን ምን ስታደርግባት እንደነበረ ከአቶ ግርማ ጋር እሷ ስታገናኛት እንደነበረ ሁሉም ነገር አውቃለች ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለ ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አሴት ክፍል 5ን ይዤላችሁ መጥቻለሁ። ክፍል 5 ላይ እንግዲህ ሰላምዬ እስከዛሬ ድረስ ሜሮን እንግዲህ ለአቶ ግርማ ደብዳቤ እየጻፈች ሰላምን አስመስላ ሰላም እንደጻፈች አስመስላ ነበር ለአቶ ግርማ ደብዳቤ እየጻፈች በበር ስታስገባለት የነበረው። አቶ ግርማ ደግሞ ሰላምዬን በጣም ስለሚወዳት እሷ የጻፈችላት እየመሰለው በጣም ደስ ብሎት ደብዳቤዎችንም በጣም በጥሩ ቃላቶች እየመለስላት ነበረ። ግን ሲመልስ የነበረው ለሰላምዬ ሳይሆን ለሜሮን ነበረና ሰውየው ደግሞ ገንዘብ አስገባልኝ አካውንቴ ውስጥ ብላ ለአቶ ግርማ ተናግራ ነበር። ሜሮን ማለት ነው። ሰላም ስለመሰለው ማለት ነው ለሰላም ብሎ ነበር ብሩን ያስገባው። ከዛ በኋላ እንግዲህ ደብዳቤውን ብሩ ከገባላት በኋላ ደብዳቤው ደግሞ ድጋሚ ከዚህ በኋላ አጠገቤ እንዳትደርስ ብላ ነበር ለአቶ ግርማ የመለሰችው ማለት ነው ሜሮን እንግዲህ ከዛ በኋላ ጥሩ ስራውን ከሰራችው በኋላ ደብዳቤ ከዚህ በኋላ አጠገቤ እንዳትደርስ የሚል ደብዳቤ ስለነበረ ገንዘቤን ከበላሽ በኋላ ነው ወይ አጠገቤ እንዳትደርስ የምትይኝ ብሎ መጥቶ ሰላምን አንቆ ነበር ሲያስፈራራት የነበረው ማለት ነው። እና ሰላም ደግሞ ይሄ ሰውዬ ምን አድርጌ ነው እንደዚህ በድንገት ሊቀየርብኝ የቻለው? ለምንድነው እንደዚህ የሆነብኝ? በድንገት ምን አድርጌው ነው ብላ ስታስበው ክላስ ውስጥ ገብታ ወረቀት ስትፈልግ እንግዲህ ደብዳቤ ሜሮን የእሷን አስመስላ ስትጽፍለትን የነበረውን ደብዳቤ ሰላምዬ አግኝተዋለች ማለት ነው። ስለዚህ እኔ ደግሞ እሷን መበቀል አለብኝ፣ በእኔ ምክንያት የወሰደችውን ገንዘብ ለሰውየው መመለስ አለባት ብላ ስለምታስብ ልትበቀላ ስለምትፈልግ ደብዳቤ አሁንም እሷ ደግሞ አቶ ግርማ መስላ ለሜሮን እየጻፈች ነው ማለት ነው። ሜሮን ደግሞ ደብዳቤው ስታይ እንግዲህ ከዚህ በፊት ሰላም መስለሽን የወሰድሽውን ብር ቀጥ ብለሽ አንድ ሳይጎል መልሽልኝ፣ ሌሎቹን ደግሞ ፊት ለፊትሽ ቆሜ ነው ማስመለሰሽ የሚል ደብዳቤ ጽፋላት። እሷ ደግሞ ግርማ መስሏት በጣም ደንቅታ ወይኔ ጉዴ አሁን ምን አባቴ ነው ማረገው ብላ ቆላዋ ተገፏል ማለት ነው። እና ብሩን ትመልሳለች ብዬ አምናለሁ፣ ብሩን ካላጠፋችው ማለት ነው። እና ሳምዬ ደግሞ ምን ተፈጥሮ ነው ብሎ በጣም ግራ ተጋብቷል። ያው የሜሮን ፍቅረኛ ነው፣ ግን እሱ ልቡን የሰረቀችው ሰላምዬ ናት። ሰላምዬ በጣም ነው የሚወዳት፣ ግን እሷ በዚህ ሰሞን ደግሞ ከሱ ድብቅ ሆናለች። አባትየው እንደዚህ እያስቸገራት እንደሆነ፣ ሜሮን እንደዚህ እያሰቃያቻት እንደሆነ ሳሚ ምንም የሚያውቀው ታሪክ የለም። ለአንተ ብናገር ከአባት ጋር ትጣላለ ነው ያለው ማለት ነው። እውነተኛ አባቱ መስሏታል፣ ግን እውነተኛ አባቱ ሳይሆን እሱ ከማደጎ ቤት ወስዶ ነው ያሳደገው አቶ ግርማ ማለት ነው። እና እነሱን ያለማጣላት ብላ ነው የሁሉ መከራ እያሳለፈች ለፍቅር ዋጋ እየከፈለች ያለችው። አንድ ቀን እውነቱን ትናገራለች ብዬ አምናለሁ። ለማንኛውም ቤተሰቦች የቀጣዩን ክፍል ይዤላችሁ እስከሚመጣ ድረስ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ